ሰላም ውድና የተከበራችሁ የኢትዮ ኤርላይንስ ተከታታዮች በእለቱ የተሰሙ መረጃዎችን ይዘን ቀርበናል። በመጀመሪያም አርዕስተ ዜናዎቹን እናሰማችሁ። ላለፉት 6 ዓመታት ብታምኑ ባታምኑ አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም። በዚህ እኛ እንኮራለን። ጠቅላይ ሚኒስትር አብይ አህመድ በህዝቡ ላይ አስደንጋጩን ውሳኔ አስወሰኑ። በትላንትናው ዕለት ጠቅላይ ሚኒስትሩ ወደ ፓርላማ መርቶት የጸደቀው አዋጅ በህዝቡ ላይ ድንጋጤን ፈጥሯል። የጠቅላይ ሚኒስትሩን ውሳኔ ለማስወሰን የተሰበሰቡት አብዛኞቹ የህዝብ ተወካዮችም ውሳኔውን አጸድቀውታል። ይህ መብትም ፍጹም አይደለም። ከፍተኛ ወንጀል ሲፈጽም ነፍሱን እንዲያጣ የሚደረግበት ህገ መንግስታችን ይደነግጋል። አዋጁ የብልጽግናው አገዛዝ በወንጀል ጠርጥሬያቸዋለሁ የሚላቸውን ዜጎች ይዞ ምርመራ በሚያደርግበት ጊዜ ከአቅሙ በላይ ሆነበት ካልገደላቸው በቀር በወንጀል ተጠያቂ እንደማይሆን ይደነግጋል። ይህ ረቂቅ አዋጅ በማህበረሰቡ ላይ ስጋትን የፈጠረ ሲሆን የህዝብ ተወካዩ ዶክተር ደሳለኝ ጫኔም አዋጁን አምርረው በመቃወም ሲተቹ ተደምጠዋል። በሽፋን ስር ምርመራ የሚያካሂድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይፈቀድም፣ አይጠየቅም ይላል። ቶርቸር ቢፈጽም ኢሰብአዊ የሆነ አያያዝ ቢፈጽምበት በዚያ ሰው ላይ አይጠየቅም ማለት ነው። ዝርዝሩን ይዘናል። በአማራ ክልል እየተደረገ ያለው ጦርነትና እየተፈጸሙ ያሉት ድንገተኛ ጥቃቶች ከፍተኛ ሰብአዊና ቁሳዊ ጉዳትን እያደረሱ ዛሬም ቀጥለዋል። ከቀናት በፊት በክልሉ ከፍተኛ ባለስልጣናትንና ጀነራሉን ይዛ ስትጓዝ የወደቀችውን የመንግስት ሄሊኮፕተር አስመልክቶ አሁንም መረጃዎች እየወጡ ይገኛሉ። ከፍተኛ ባለስልጣናቱና ጀነራሉ መጀመሪያ ላይ የደረሰባቸው ጉዳት ቀላል ነው ተብሎ የተነገረ ሲሆን አሁን ግን የደረሰባቸው ጉዳት ከፍ ያለ መሆኑን ሪፖርቶች ጠቁመዋል። ይህ በእንዲህ እንዳለ በክልሉ ወታደራዊ ተሽከርካሪዎች ላይ ድንገተኛ ጥቃት ተፈጽሞ ጉዳት መድረሱ ተሰምቷል። እናንተም ትሰሙታላችሁ። ክቡራን የቻናላችን ተከታታዮች እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮ ላይክ እና ሼር፣ ቻናሉንም ሰብስክራይብ እና የደወል ምልክቷን በመጫን ትኩስ መረጃዎችን ያገኙ እያልን ወደ መረጃዎቹ አለፍን። በመጀመሪያም ጠቅላይ ሚኒስትር አብይ አህመድ በህዝቡ ላይ አስደንጋጩን ውሳኔ አስወሰኑ። የጠቅላይ ሚኒስትሩን ውሳኔ ለማስወሰን የተሰበሰቡት አብዛኞቹ የህዝብ ተወካዮችም ውሳኔውን አጸድቀውታል። በትላንትናው ዕለት በፓርላማ የጸደቀው አዋጅ በማህበረሰቡ ላይ ስጋትን የፈጠረ ሲሆን የህዝብ ተወካዩ ዶክተር ደሳለኝ ጫኔም አዋጁን አምርረው በመቃወም ሲተቹ ተደምጠዋል። በወንጀል የተገኘ ንብረትን ህጋዊ በማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ በህዝብ ተወካዮች ምክር ቤት ጸድቋል። አዋጁ በሽፋን ስር የሚደረግ ምርመራ እንዲያስፈጽም የተመደበ ሰው በግዴታ ላይ ያለ ከአቅሙ በላይ በሆነ ምክንያት ከፈቃድ ውጪ ሆኖ ከግድያ ወንጀል በስተቀር ለሚፈጽም የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል። የምክር ቤት አባሉ አለሙ ጎንፋ በአዋጁ 5:15 ላይ የቀረበው አረፍተ ነገር ትንሽ ከበድ መስሎ እንደታያቸው ተናግረው አዋጁ አስፈላጊ ነው ብለዋል። እንደዚህ አይነት አዋጅ በተለይም ሽብርን ለመከላከል ለሀገራችን ያስፈልጋታል ሲሉ የምክር ቤት አባሉ ተናግረዋል። የሆነ ሆኖ ግን አንድ ሰው በግዳጅ ላይ ያለ ከግድያ በስተቀር ለሚፈጽመው ወንጀል አይጠየቅም ይላል። አንደኛ ወንጀል ፈጽሟል ይላል። ወንጀል ፈጽሟል ለመጠየቅ ትክክለኛ አይመስለኝም። ወይም ድርጊቶቹ ተዘርዝረው ህጋዊ መብት የተሰጠው ሰው የሚወስዳቸው እርምጃዎች ወንጀል አይደሉም ብለ ማለፍ እንጂ አንድ ሰው በግዳጅ ላይ ያለ ለሚፈጽመው ወንጀል ከግድያ በስተቀር የሚለውን ሰው እንደፈለገ እንዲሆን የሚያደርግ ነው ሲሉ አለሙ ሐሳባቸውን አስረድተዋል። ምርመራ የሚያካሂዱ የህግ አካላት ከመግደል ውጪ ከለላ የሰጠነባቸው መንገድ በጣም እንደገና ቢታይ የሚል ሐሳብ አለኝ። ኦሬዲ ከመግደል ውጪ ያሉትን የፈልገውን ነገር እንዲፈጽም እድል እየሰጠ ነው። ላይ የቀጠቀጠ ምርመራ አካሄዳለሁ ቢል መብቱ ነው ማለት ነው። ሌላ ሙሉ ቀን አሰፋ የተባሉ የምክር ቤት አባል በበኩላቸው እኔ በግሌ እንደ ተፎካካሪ የፖለቲካ ሰው አዋጁ ባለሀብቶችን፣ ጋዜጠኞችን፣ ተፎካካሪ የፖለቲካ ፓርቲዎችን፣ የሰብአዊ መብት ተሟጋቾችንና የታዋቂ ሰዎችን መብት የሚገድብ ነው ብለዋል። እንዲያውም የመናገር መብትን ይከለክላል የሚል እምነት ነው ያለኝ ያሉት የምክር ቤት አባሉ ምክንያቱም አዋጁ ስናየው በ10 ዓመት ገድቦ ነው የወጣው ሲሉ ተናግረዋል። ህግ ከወጣበት ጊዜ ጀምሮ ነው ተግባራዊ መደረግ ያለበት ያሉት አቶ ሙሉ ቀን ስለዚህ ከ10 ዓመት ወዲህ ብሎ ማውጣቱ የተወሰኑ ግለሰቦችን ወይም ቡድኖችን ለማጥቃት ያሰበ ስለሆነ ለሀገራችን ጥሩ አይደለም የሚል እምነት አለኝ ብለዋል።
በዓለም አቀፍ ስምምነቶች ላይ እንደተገለጸው ኃይልን በመጠቀም ንጹሃንን በማስገደድ ዓላማቸውን ለማስፈጸም የሚሳተፉ ተዋናዮችን ተጠያቂ ለማድረግ ሳይሆን አዋጁ እየዋለ ያለው በዋነኝነት የመንግስት ተቃዋሚዎችን፣ መንግስት ውስጥ ሆነው መንግስትን የሚተቹና ጋዜጠኞችን ያሉት ደግሞ ሌላኛው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ናቸው። የአዋጁን ዝርዝር ካየነው በጣም አስገራሚ የሆኑ ድንጋጌዎችን ይዟል ያሉት የምክር ቤት አባሉ ዶክተር ደሳለኝ ጫኔ ለምሳሌ የፋይናንስ ደህንነት አገልግሎት አጠራጣሪ ግብይትን ለ7 ቀን አግዶ ማቆየት ይችላል፣ ያውም ያለ ፍርድ ቤት ትዕዛዝ ብለዋል። አዋጁ በሽፋን ስር ምርመራ የሚያካሂድ መርማሪ ከግድያ ወንጀል ውጪ አይጠየቅም ይላል ያሉት ዶክተር ደሳለኝ ጫኔ ለምሳሌ መርማሪው በሚሊዮን የሚቆጠር ገንዘብ ተደራድሮ ከሆነ ከወንጀለኛው ጋር መቀበሉን ብናውቅ አይጠየቅም ማለት ነው። ማሰቃየት ቢፈጽም የመብት ጥሰት ቢፈጽም አይጠየቅም ማለት ነው። መሆን ያለበት ግን ኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች የተካተቱ ወንጀሎችን አለመፈጸሙ ነው ሲሉ ተናግረዋል። በሽፋን ስር ምርመራ የሚያካሂድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይፈቀድም፣ አይጠየቅም ይላል። ቶርቸር ቢፈጽም ኢሰብአዊ የሆነ አያያዝ ቢፈጽምበት በዚያ ሰው ላይ አይጠየቅም ማለት ነው። መንግስት ለቅጣት ኢንፍሌሽንን መሰረት አድርጎ የዋጋ ማሻሻያ የቅጣት ተመን ማሻሻያ ማድረጉ ፈገግ ሳያሰኘኝ አላለፈም። ደሞዛችን እንዳለ ስታግኔት አድርጎ ቁሞ ደሞዛችን ይሻሻል እያልን ጥያቄ በምናቀርብበት ሀገር መንግስት ለቅጣት ኢንፍሌሽን መሰረት ያደረገ ማሻሻያ ማድረጉ በጣም አስገራሚ ነው። ሌላው አቶ ዘካሪያስ የተባሉ የምክር ቤት አባል በበኩላቸው አዋጁ አንዳንድ የምክር ቤት አባላት እንደሚሉት ተቋሚንና የሚዲያ ሰዎችን ለማፈን አይደለም ብለዋል። አቶ ሳዲቅ አደም የተባሉ የምክር ቤት አባል ደግሞ አዋጁ ጠንከር ያለ መሆኑን ተናግረው ጠንከር ያለበት ምክንያትም ግልጽ ነው ሲሉ ተናግረዋል። ያለንበት ቀጠና አስቸጋሪ ነው፣ ሽብርተኝነት የሚበዛበት በመሆኑ የአዋጁ ከበድ ማለት ተገቢ ነው ሲሉ ተናግረዋል። ከመብት አንጻር ሊታዩ የሚሉ ችግሮች አሉ ያሉት አቶ ሳዲቅ ከህገ መንግስታችንም ስንነሳ ፍጹም የሚባል መብት የለም ብለዋል። ከመብቶች ሁሉ የላቀ ዋና መብት የሚባለው በህይወት የመኖር መብት ነው። ይህ መብትም ፍጹም አይደለም ሲሉ የተናገሩት የምክር ቤት አባሉ ስለዚህ መብት የሚባለው ነገር ለህዝብ ለማህበረሰብና ለሀገር ደህንነት ሲባል በየትኛውም ሀገር መብቶችን ፍጹማዊ አድርጎ የሚያስቀምጥ የለም ሲሉ ተናግረዋል። ስጋት አድርጎ የሚወስድ ወገን ሊኖር ይችላል፣ ግን ለምን ይሰጋል ሲሉ የጠየቁት የምክር ቤት አባሉ ይህ አዋጅ ሲወጣ ለመጠርጠርም መሟላት ያለበት ነገር አለ። ማንኛውም ወገን እነዚህ በአዋጁ የተቀመጡ ነገሮችን ካሟላ አይነካውም፣ ዋናው መስፈርቱን ማሟላት ነው ብለዋል። አዋጁ ወጣው በንድፈ ሐሳብ የምንፈራቸውን ለመከላከል ሳይሆን በተግባር እያየን እየኖርንበት ያለው ነው የሚሉት አቶ ሳዲቅ ሽብርተኝነት በሀገራችን በስፋት አለ። ኤቢሲ ብለን ልንጠራቸው የምንችላቸው ግለሰቦችና ወገኖች አሉ። ስለዚህ ይህንን ለመከላከል ለምን እንሰጋለን ብለዋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ ቦሮ በበኩላቸው በሰጡት ምላሽ የሚደረገው ምርመራ ልዩ መሆኑን ተናግረው አዋጁ አንድ ቡድን ለማጥቃት ታስቦ የወጣ አይደለም ብለዋል። በመጨረሻ ምክር ቤቱ በመደበኛ ስብሰባው በማሻሻያ ረቂቅ አዋጁ ላይ ከተወያየ በኋላ በ3 ተቃውሞ በአንድ ድምፅ ታቅቦና በአብላጫ ድምፅ አጽድቆታል። በአማራ ክልል እየተደረገ ያለው ጦርነትና እየተፈጸሙ ያሉት ድንገተኛ ጥቃቶች ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሱ ዛሬም ቀጥለዋል። በማዕከላዊ ጎንደር ጎርጎራ አካባቢ የወደቀውን የመንግስት ሄሊኮፕተር አስመልክቶ አሁንም መረጃዎች እየወጡ ይገኛሉ። የሄሊኮፕተሩ መውደቅ ተከትሎ የደረሰውን የጉዳት መጠን የሚገልጹ የተረጋገጡ መረጃዎች የወጡ ሲሆን የምክትል ጠቅላይ ሚኒስትሩ የተመስገን ጥሩነህ የካሜራ ባለሙያው የሆነው ግለሰብ ሕይወቱ ማለፉ ተገልጿል። ጉዳት ከደረሰባቸው ከፍተኛ ባለስልጣናት መካከልም የፌዴሬሽን ምክር ቤቱ አፈ ጉባኤ አገኘሁ ተሻገርና የሰሜን ምዕራብ ዕዝ አዛዡ ሌተናል ጀነራል ብርሃኑ በቀለ በደረሰባቸው ጉዳት ሕክምና እየተደረገላቸው መሆኑ ተሰምቷል። ለመረጃው ቅርበት ያላቸው የመረጃ ምንጮች ሁለቱ ከፍተኛ ባለስልጣናት መጀመሪያ ላይ የደረሰባቸው ጉዳት ቀላል ነው ተብሎ ሪፖርት መደረጉን ጠቅሰው አሁን ግን ጉዳቱ ከፍ ያለ መሆኑን ሪፖርቶች እየጠቆሙ ነው። በአሁኑ ሰዓት ሁለቱ ከፍተኛ ባለስልጣናትና አንዲት ጋዜጠኛ ወደ አዲስ አበባ ተዘዋውረው ሕክምናቸውን እየተከታተሉ ይገኛሉ ሲሉ ገልጸዋል። ምንጮቹ አክለውም አቶ አገኘሁ ተሻገር የእጅ ስብራትና የአንገት በላይ ጉዳት እንዳጋጠማቸው የገለጹ ሲሆን ሌተናል ጀነራል ብርሃኑ በቀለና ጋዜጠኛዋ ደግሞ ከአንገት በላይ ጉዳት እንደደረሰባቸው አስረድተዋል። ይህ በእንዲህ እንዳለ በክልሉ እየተደረገ ያለው ጦርነት አሁንም የቀጠለ ሲሆን በትላንትናው ዕለት ከባድ ውጊያ ከተደረገባቸው አካባቢዎች መካከል ዳንግላና አካባቢው አንደኛው እንደሆነና በውጊያውም በርካታ የመንግስት ኃይሎች ከፍተኛ ሰብአዊና ቁሳዊ ጉዳት እንደደረሰባቸው ተሰምቷል።
በተመሳሳይ በዚሁ ቀጠና ፍኖተ ሰላም አቅራቢያ በትላንትናው ዕለት ውጊያ መደረጉ የተሰማ ሲሆን ውጊያውም የተቀሰቀሰው ለአሰሳና ቅኝት በሚል ከከተማ ወጥተው እንቅስቃሴ ላይ በነበሩ የመንግስት ኃይሎች ላይ ድንገተኛ ጥቃት ተፈጽሞባቸው ውጊያ መቀስቀሱ የተነገረው። በተፈጸመው ጥቃትም ወደ 9 የሚደርሱ የሚሊሻና የአድማ ብተና አባላት ሕይወታቸው እንዳለፈም ተሰምቷል። በዛሬው ዕለት ውጊያና ድንገተኛ ጥቃት ከተፈጸመባቸው አካባቢዎች መካከል ሰሜን ወሎ መቄት ወረዳ አንደኛው ሲሆን በሁለት ወታደራዊ ተሽከርካሪ ላይ ድንገተኛ ጥቃት ተፈጽሞ ጉዳት መድረሱ ተገልጿል። በጥቃቱም አንደኛው ወታደራዊ ተሽከርካሪ ሙሉ በሙሉ እንደወደመ የተገለጸ ሲሆን በተሽከርካሪዎቹ ላይ የነበሩት የመንግስት ኃይሎችም ሙትና ቁስለኛ መሆናቸው ተገልጿል። ክቡራን ተከታታዮች ለአሁን ያዝናቸው መረጃዎች በዚህ አበቁ። ቪዲዮን ላይክ እና ሼር፣ ቻናሉንም ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ ይሁኑ እያልን ተሰናበትን።